ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። ዛሬ የጨዋታ ቀን ነው። ምሽት 12 ሰዓት ተኩል ላይ ሊቨርፑል ከቶተንሃም የሚያደርጉት ጨዋታ አለ። በዚህ ጨዋታ ላይ እንግዲህ ሊቨርፑል የዘንድሮ የ2024-25 የውድድር ዘመን የፕሪሚየር ሊግ አሸናፊ የሚሆንበት ጨዋታ ነው። በዚህ ጨዋታ ዙሪያ እንግዲህ አንዳንድ መሳት ያለባችሁ ነጥብ ይዤላችሁ መጥቻለሁ። እስከመጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ቅድም እንዳልኳችሁ እንግዲህ ዛሬ በጣም ትልቅ ጨዋታ ነው። ምክንያቱም ሊቨርፑል ዋንጫውን የሚያረጋግጥበት ነው። ዘንድሮ ፕሪሚየር ሊጉ ሲጀመር እንግዲህ ሊቨርፑል እዚህ ቦታ ይደርሳል ብሎ ማንንም የገመተው የለም። እንደውም 5% ብቻ ነበረ ዋንጫውን ያሸንፋል ተብሎ ግምት የተሰጠው። ነገር ግን አሁን ላይ እንግዲህ ዋንጫውን ሊያሸንፍ 1 ነጥብ ብቻ ቀርቶታል። አብዛኞቹ ግምት ሲገምቱ እንግዲህ በተለይ ፐንዴቶች የቀድሞ ተጫዋቾች እንግዲህ በዘንድሮ ፕሪሚየር ሊግ ላይ ግምታቸውን ሲያስቀምጡ አንዳንዶቹ እንደውም ከቶፕ 6 ራሱ አስወጥተውት ነበር። ምናልባት 7-8ኛ ይወጣል ብለው ያስቀመጡት አለ። አብዛኞቹ ቶፕ 4 ውስጥ ይገባል ነገር ግን ዋንጫውን አያነሳም ብለው ነበር። አብዛኞቹ ሁለተኛ ወይ ሶስተኛ የሚሉን ነበር። በብዛት ግምት የሰጡት አርሰናል ወይ ማንቸስተር ሲቲ አንደኛና ሁለተኛ ይቀመጣሉ። ከዛ በኋላ ነው እንግዲህ ሊቨርፑል 3ኛ፣ 4ኛ፣ 5ኛ፣ 6ኛ የሚል ግምት ተሰጥቶት የነበረው እንጂ እዚህ ቦታ ላይ ይደርሳል ብሎ ማንንም የገመተው የለም ነበር። ሌሎችን ታዋቸውና የሊቨርፑል ደጋፊዎች ራሱ ዘንድሮ ዋንጫ እናነሳለን የሚል ግምት አልነበረንም። ምክንያቱም እንግዲህ አምና የርገን ክሎፕ ትልቁ አሰልጣኝ እንግዲህ ከሊቨርፑል እንደሚለቅ ካሳወቀ በኋላ እንግዲህ ቀጣይ ማን ነው የሚመጣው የሚባለው ነገር ራሱ በጣም ትልቅ ጥያቄ ሆኖ ነበር። ከታወቀም በኋላ ራሱ አሰልጣኝ አርነ ስሎት ወደ ሊቨርፑል ይመጣል ከተባለ በኋላ ራሱ ስለሱ ብዙም የምናውቀው ነገር አልነበረም። በፌኖርድ ብቻ እንዳሰለጠነ እናውቃለን። እዛም በፌኖርድ ቆይቶም እንግዲህ የኤር ዲቪዥን ዋንጫ እንዳሸነፈ እናውቃለን። በተጨማሪም ደግሞ አምና የካፕ ዋንጫውን ማሸነፉ አይዘነጋም። ለክ የፕሪሚየር ሊግ ኤፍኤ ካፕ እንደምንለው በሆላንድም የሚዘጋጅ ካፕ አለ። ያንንም ማሸነፍ ችሏል። በተከታታይ 2 አመት እንግዲህ በኤር ዲቪዥን ቆይተው ከፌኖርድ ጋር 2 አመት ተከታታይ ዋንጫዎችን ማሸነፍ እችሏል። ዘንድሮ እንግዲህ 3ኛ ተከታታይ አመት ዋንጫ የሚያሸንፍበት ይሆናል ማለት ነው። ነገር ግን ብዙ ዕውቀት አልነበረንም። አጫወቱስ ምን ይመስላል? ከክሎፕ ጋርስ ምን ያህል ልዩነት አለ? ተጫዋችስ ማን ይመጣል? ብዙ ጥያቄዎች ነበር። ነገር ግን የክረምት የዝውውር መስኮት መጣ። ፍሬዲኮ ኬዛ ብቻ ነበር ለሊቨርፑል የፈረመው። ሌላ ምንም አይነት ተጫዋች ማስፈረም አልቻሉም። በርግጥ ዙቢሜንዲን ለማስፈረም እንግዲህ ሞክረው ነበር። ነገር ግን መጨረሻ ሰዓት ላይ እንግዲህ 50 ይሳካ ቀርቷል። ከዛ በኋላ እንግዲህ ፍሬዲኮ ኬዛ ብቻ በማስፈረም የውድድር ዘመኑ ይጀመራል። ከዛም በኋላም እንግዲህ ብዙ የዝውውር ነገሮች አለመካሄዳቸው እንደዚሁም የርገን ክሎፕ መልቀቁን ተከትሎ ዘንድሮ እዚህ ቦታ ላይ ይደርሳል ብሎ ማንንም የገመተ አልነበርም። ነገር ግን ጨዋታ በጨዋታ በሄዱ ቁጥር እንግዲህ የተሻለ እንቅስቃሴ እያደረጉ የሰውንም ግምት እያስቀየሩ መምጣት ይችላል። በርግጥ የመጀመሪያዎቹን 3 ጨዋታዎች አካባቢ እንግዲህ አሰልጣኝ አርነ ስሎት እንደሚፈልጉት አልተጫወተም። ነገር ግን ደግሞ ጨዋታዎችን እያሸነፈን መሄድ ይችላል ነበር። ከዛ በኋላ ነው እንግዲህ በኖቲንጋም ፎረስት በአንፊልድ 1-2 የተሸነፈው። የዛ ሽንፈት በኋላ እንግዲህ ብዙ ጥያቄ አስነስተው ነበር። ምናልባት የሃኒሙን ጊዜው አልቆ የጫጉላ ሽርሽሩ አልቆ እንግዲህ ወደ ትክክለኛው ፕሪሚየር ሊግ መጥቷል የሚያስብል ነገር ምናልባትም እንግዲህ ሊቨርፑል ዘንድሮ ጥሩ የሚባል እንቅስቃሴ ላያደርግ ይችላል የሚል ጥያቄ አስነስተው ነበር። ከዛ በኋላ ግን በተደረጉት 8 ተከታታይ ጨዋታዎች እንግዲህ ሊቨርፑል ማሸነፍ ችሏል። በጣም ጠንካራ የሚባለውንም ሊቨርፑል መመልከት ይችላል። የተለያዩ ተጫዋቾችም እንግዲህ ጉልህ ሚና ተመልክተንበታል። እነ መሐመድ ሳላ፣ እነ ቨርጂል ቫን ዳይክ፣ እነ ግራቨንበርች ምርጥ ሆኖ የሰነበቱበት ጊዜ ነው የነበረው። ዘንድሮ እንዳጠቃላይ እንደ ቡድንም ቢሆን ጥሩ የሚባል እንቅስቃሴን ማድረግ ተችሏል። በነጥብም ደረጃ ከተመለከትነው እንግዲህ እስካሁን ድረስ 79 ነጥቦችን መሰብሰብ እችሏል ሊቨርፑል። አምናና ካቻምና የነበረውን ውጤት እንኳን ስንመለከተው አምና አርሰናል በዚህ ሰዓት እንኳን 79 ነጥብ ላይ መድረስ አልቻለም ነበር። አምና እንግዲህ የአርሰናል የምርጡ አመቱን ያሳለፈበት ጊዜ ነበር በሚኬል አርቴታ ስር ማለት ነው። እንደዛም ሆኖ ግን ዘንድሮ ሊቨርፑል ያሳካውን ያህል ነጥብ ማሳካት አልቻለም። ማንቸስተር ሲቲ አምና ማሳካት ችሏል። ካቻምና ግን ያን ያህል ነጥብ ማሳካት አልቻለምና ሊቨርፑል እንግዲህ አምናና ካቻምና ምርጥ ቡድን ከነበሩት በላይም ነጥብ ማሳካት የቻለበት ነው የነበረውና ሰው እንግዲህ ሲጠብቀው የነበረውን አይነት አይደለም ሊቨርፑል የተመለከተው። ከጠበቅነው በላይ ነው የሆነብን። ተጫዋቾችን በጣም ተቀይረው ነው የመጣብን። ምክንያቱም እንግዲህ ካቻምና እንግዲህ ክረምት ላይ ሊቨርፑል ሞሴስ ካሴዶንና ላቪያን ወደ ሊቨርፑል ለማምጣት ሞክረው ነበር። ነገር ግን ያሳይሳካ ቀርቶ እንግዲህ ኤንዶና ግራቨንበርች ወደ ሊቨርፑል መምጣት እችሏል እና ዘንድሮም እንግዲህ 6 ቁጥር ቦታ ላይ ሲፈልግ ነበር። ያንንም አጥቷልና ዘንድሮም ያለ 6 ቁጥር ምን ያህል ሊሄድ ይችላል ተብሎ ተጠይቆ ነበር። ምክንያቱም እንግዲህ አምና እስከ 32ኛ ጨዋታ ድረስ እንግዲህ ሊቨርፑል ፕሪሚየር ሊጉን እየመራ ነበር። ከዛ በኋላ ነው እንግዲህ መውረድ የቻለውና ዘንድሮም እንግዲህ ተመሳሳይ ነገሮች ሊያጋጥሙት ይችላሉ የሚባል ፍርሃት ነበር። ነገር ግን አሰልጣኝ አርነ ስሎት እንግዲህ ግራቨንበርችን
ለዩ የሆነ ግራቨንበርች አድርገው መምጣት ችሏል ዘንድሮ በጣም ድንቅ የሚባልን ጊዜን ማሳለፍ ችሏል ማለት ነውና እስካሁንም ድረስ እንግዲህ በጣም ድንቅ የሚባልን ጊዜን እያሳለፉ ጥሩ ደረጃ ላይ መድረስ ችሏል አሁን ያሉበት ደረጃ ላይ መድረስ ችሏል በጣም ከፍተኛ ጥረት በማድረግ ማለት ነውና ዛሬም እንግዲህ ሊቨርፑል አንድ ነጥብ ማሳካት የሚችል ከሆነ እንግዲህ የፕሪሚየር ሊጉ አሸናፊ መሆን ይችላል ክሪስታል ፓላስ እንግዲህ ባለፈው ሮብለት ከአርሰናል ጋር ጨዋታ አድርጎ አቻ መውጣቱ አይዘነጋም ለዛም ነው እንግዲህ ዘንድ ዛሬም ቀለል ያደረገልን ለሊቨርፑል ምክንያቱም አንድ ነጥብ ብቻ ነው የሚያስፈልገው ምናልባት እንግዲህ ክሪስታል ፓላስ ተሸንፈው ቢሆን ኖሮ ዛሬ ሊቨርፑል ዋንጫውን ለማሳካት የግድ 3 ነጥብ መያዝ ነበረበት ነገር ግን አቻ በመውጣታቸው ምክንያት እንግዲህ ዛሬ አቻ ብቻ ይበቃል የፕሪሚየር ሊጉን ዋንጫ ለማሳካት ማለት ነው ይህም እንግዲህ ተጫዋቾቹ ላይ በጣም ትልቅ ጫና ነው የሚቀንስላቸው ምክንያቱም እንግዲህ ማሸነፍ ግዴታ ነው ሲባል እንግዲህ ተጫዋቾቹ ሳይኮሎጂ ላይ ትልቅ ጫና ነው የሚፈጥርባቸው አሁን ግን አቻ መውጣት ብቻ ይበቃል ስለተባለው እንግዲህ ምናልባትም እንግዲህ ማሸነፍ ብቻ ከሚለው ነገር ላይ እንግዲህ አሁን ቀለል ብሏቸው እንዲጫወቱ ያደርጋል ዛሬ እንግዲህ ከባድ ጨዋታ ነው የሚሆነው ምንም እንኳን ቶተናሞች እንግዲህ ጥሩ የሚባልን ጊዜን እያሳለፉ ባይሆንም ማለት ነው አሁን ለምሳሌ ያለፉትን 5 ጨዋታዎች እንኳን ብንመለከታቸው በሁሉም ውድድሮች ሁለቱም ብቻ ነው ማሸነፍ የቻሉት በሁለቱ ተሸንፏል በአንዱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት ለመጨረሻ ጊዜ እንግዲህ ከኖቲንጋም ፎረስት ጋር ነበር የተጫወቱት ሰኞ እለት ማለት ነው በዛ ጨዋታ እንግዲህ 2-1 በሆነ ውጤት ተሸንፏልና ጥሩ የሚባልን ጊዜን እያሳለፉ አይደለም የሚገኙት አሁን ላይ ያሉበት የደረጃ ሰንጠረዥ ራሱ ስንመለከተው 16ኛ ደረጃ ላይ ነው የተቀመጡት በ37 ነጥብ ከዌስትሃም እንግዲህ 17ኛ ደረጃ ላይ ከተቀመጠው በአንድ ነጥብ ብቻ በመብለጥ ማለት ነውና ጥሩ የሚባልን ጊዜን እያሳለፉ አይደለም በፕሪሚየር ሊጉ በርግጥ በኤሮፓ ሊጉ እንግዲህ ወደ ሩብ ፍጻሜ መድረስ ችሏል ምናልባትም እንግዲህ አሁን ከሚገናኙት ከቦርደ ጋር ካሸነፉ እንግዲህ ለኤሮፓ ሊግ ፍጻሜ መድረስ ይችላሉ ይህም ጨዋታ እንግዲህ ቀጣይ ሐሙስ የሚደረግ ጨዋታ ነውና ምናልባትም እንግዲህ ዛሬ የተለያዩ ተጫዋቾችን ተጠባባቂ አርገው ሊጀምሩ የሚችልበት ሁኔታም አለ ተብሎ ነው የሚጠበቀውና ዛሬ ሊቨርፑል እንግዲህ ከፍተኛ የማሸነፍ ግምት ነው የተሰጠው ምክንያቱም ቀደም እንዳልኳችሁ እነሱ በቤንች ሊገቡ ይችላሉ ሁለተኛ ደግሞ ሊቨርፑል ዛሬ ትልቅ መነሳሻ አለው ሲቀጥልም በአንፊልድ የሚደረግ ጨዋታ ነው በተጨማሪም ደግሞ ከቶተናም ጋር ያለው የቅርብ ጊዜ ግንኙነት እንግዲህ ጥሩ የሚባል ቁጥራዊ መረጃዎችን ያሉት ሊቨርፑሎች ባለፉት 5 ጨዋታዎች እንኳን ስንመለከተው ሊቨርፑል አራቱን ማሸነፍ ይችላል አንዱን ብቻ ነው ቶተናሞች ማሸነፍ የቻሉት ለመጨረሻ ጊዜ እንግዲህ ያሸነፉን 2023 ላይ ነበር በሜዳቸው ባደረጉት ጨዋታ 2-1 በሆነ ውጤት ያሸነፉን ጨዋታ ላይ ማለት ነው በዛ ጨዋታ እንግዲህ ትዝሚላችሁ ከሆነ ሊቨርፑል ሁለት ተጫዋቾች ቀይ ካርድ ወጥተውባቸው ነበር ከርቲስ ጆንስ እና ዲያጎ ጆታ ማለት ነው በዛ ጨዋታ ላይ እንግዲህ በጣም ብዙ ዝግብ የተነሳበት ጨዋታ ነበር ምክንያቱም እንግዲህ ሉዊስ ዲያዝ ጎል አስቆጥሮ በቫር የተሻረበት ጎል ነው የነበረው ያም እንግዲህ ንጹህ ጎል የነበረ ነው በዛ ሰዓት እንግዲህ ብዙ ውዝግብን ያስነሳ ጨዋታ ነው ሊቨርፑል ምናልባትም ያንን ጨዋታ ሊያሸንፍ የሚችልበት ቻንስ ነበር በተጨማሪም ደግሞ እስከ 96ኛው ደቂቃ ድረስ እንግዲህ አንዳቻ በሆነ ውጤት ነበር የቆዩት 96ኛው ደቂቃ ላይ ነው እንግዲህ ጆ ማቲፕ ራሱ ላይ ባስቆጠራት ግብ ቶተናሞች አሸንፈው መውጣት ይቻሉት ሊቨርፑል ሁለት ተጫዋቾች በቀይ ካርድ ቢወጡበት ራሱ እስከ 96ኛው ደቂቃ ድረስ እንግዲህ በደንብ መፋለም ችሎ ነበር ከዛ ውጭ ግን አብዛኛውን ጨዋታ ሊቨርፑል ነው ማሸነፍ የቻለው ለመጨረሻ ጊዜ እንግዲህ የተገናኙት በኤኤልኤፍ ካፕ ነው በካራባኦ ካፕ ነው በሜዳችን በአንፊልድ የተገናኘንበት ጨዋታ ነበር በዛ ጨዋታ እንግዲህ ሊቨርፑል 4-2 በሆነ ውጤት ማሸነፍ ችሏል በመጀመሪያው ዙር ጨዋታ እንግዲህ በቶተናም ሜዳ 1-2 በሆነ ውጤት ነበር ያሸነፉት እነሱ በሉካስ በርግቬል ጎል ታግሰው ማለት ነው በዛ ሰዓት እንግዲህ ሊቨርፑል በጣም ብዙ ሙከራዎችን ማድረግ ችሎ ነበር ነገር ግን ደግሞ ምንም ጎሎችን ሳያስቆጥር እንግዲህ 1-2 ተሸንፎ መውጣቱ አይዘነጋም ከዛ በኋላ እንግዲህ በአንፊልድ በተደረገ ጨዋታ ሊቨርፑል 4-2 በሆነ ውጤት ማሸነፍ ችሏል ለሊቨርፑል ግቦቹ ነው እንግዲህ ኮዲ ጋክፖ መሐመድ ሳላህ እንደዚሁም ዶሚኒክ ሰብዝላይና ቨርጂል ቫን ዳይክ ማስቆጠር ችሏል ዘንድሮ እንግዲህ የዛሬው ግንኙነታቸው አራተኛ ነው የሚሆነው 3 ጊዜ ከዚህ በፊት ተገናኝቷል ሁለቱን በካራባኦ ካፕ አንዱን ደግሞ በፕሪሚየር ሊግ ከነዚህ 3 ጨዋታዎች እንግዲህ ሊቨርፑል ሁለቱን ሲያሸንፍ አንዱን ደግሞ ቶተናም ማሸነፍ ችለዋል በመጀመሪያው ዙር በፕሪሚየር ሊጉ በተገናኙበት ጨዋታ እንግዲህ ሊቨርፑል ቶተናም ሜዳ ድረስ በመሄድ እንግዲህ 6-3 በሆነ ውጤት ማሸነፍ ችሏል ለሊቨርፑል ግቦቹን ያስቆጠሩት ደግሞ ሉዊስ ዲያዝ በ23ኛው አሌክሲስ ማካሊስተር 36ኛው ላይ ሳቡዝ ላይ 45ኛው ላይ መሐመድ ሳላህ ደግሞ 54 እና 61ኛው ደቂቃ ሉዊስ ዲያዝ የመጨረሻውን ደግሞ 85ኛው ደቂቃ ላይ ማስቆጠር ችሏል ቶተናም ግቦቹን ያስቆጠሩት ደግሞ ማዲሰን
ክሎሶቭስኪ እንደዚሁም ደግሞ ዶሚኒክ ሶላንኬ ናቸው 6-3 በተጠናቀቀበት ጨዋታ ማለት ነው እና ዛሬም እንግዲህ ሊቨርፑል ከፍተኛ የማሸነፍ ግምት ተሰጥቶታል በተጫዋቾች ጉዳቱን ስንመለከት እንግዲህ ዛሬ በሊቨርፑል በኩል አንድ ተጫዋች ብቻ ነው የሚያመልጠው ይህም ተጫዋች እንግዲህ ጆ ጎሜዝ ብቻ ነው እሱ ገና ወደ ልምምድ መመለስ አልቻለም ከቡድኑ ጋር እንግዲህ ልምምድ እየሰራ አይደለም ምናልባት የፕሪሚየር ሊግ ሳይጠናቀቅ 2 ጨዋታዎች 3 ጨዋታዎች ሲቀሩ ወደ ሜዳ ሊመለስ ይችላል ብሏል ምናልባትም እንግዲህ በቀጣይ 2 ሳምንት እንግዲህ መካከል ሊመለስ የሚችልበት ቻንስ አለ ሌሎቹ ተጫዋቾች ግን በሙሉ ጤነኝነት ላይ ናቸው የሚገኙት በቶተናም በኩል ስንመለከት 2 ተጫዋቾች የዛሬው ያመልጣቸዋል ተብሎ ነው የሚጠበቀው አንደኛው ሰን ሲሆን ሁለተኛው ደግሞ ድራጊሰን የተባለው ተጫዋች ነው እነዚህ 2 ተጫዋቾች ብቻ ናቸው የሚያመልጣቸው ግን ቀደም እንዳልኳችሁ ምናልባትም ዛሬ እንግዲህ በቤንች ሊገቡ የሚችልበት ቻንስ አለ ምክንያቱም የዛሬው ጨዋታ ያን ያህል ለውጥ ያመጣላቸውም ለቶተናሞች ከፕሪሚየር ሊጉም አይወርዱም ወደ ላይም ከፍ ለማለት እንግዲህ በጣም ጥቂት እድል ነው ያሏቸው ስለዚህ በቤንች ሊገቡ ይችላሉ ምክንያቱም የቀጣይ ሐሙስ የሚያደርጓቸው ጨዋታዎች እንግዲህ በጣም ኢምፖርታንት ስለሆነ ለነሱ ማለት ነው ምክንያቱም በአውሮፓ ሊግ እንግዲህ ዋንጫውን የምታሸንፍ ከሆነ ቀጣይ አመት ወደ ሻምፒዮንስ ሊግ መግባት ትችላለህና ምናልባት ሙሉ ትኩረታቸውን ወደዛ ሊያደርጉ ስለሚችሉ ዛሬ ከቶተናም ጋር የምናደርገው ጨዋታ እንግዲህ ምናልባትም ቀለል ሊላን የሚችልበት ሁኔታ አለ ቀደም እንደነገርኳችሁ እንግዲህ ዛሬ ሊቨርፑል ካሸነፈ ወይም አቻ ከወጣ የፕሪሚየር ሊጉን ዋንጫ የሚያሳካበት ሁኔታ ነው ያለው ነገር ግን ይህ ጨዋታ እንግዲህ ከቶተናም ጋር የሚደረግ ጨዋታ ወይም ደግሞ ሊቨርፑል ቶተናምን ነጥብ ተጋርቶ ወጥቶም አሸንፎ ከወጣ እንግዲህ ዋንጫ ያሸንፋልና ይህ ግን ለመጀመሪያ ጊዜ አይደለም ከዚህ በፊት እንግዲህ 2 ጊዜ ከቶተናም ጋር ተጫውቶ ፕሪሚየር ሊጉን ማሸነፍ ይችላል ወይም ያረጋገጠበት ጨዋታ መሆን ይችላል አንደኛው እንግዲህ በ1987-88 ዓመተ ምህረት ነበር በዛ ጨዋታ ላይ እንግዲህ ሊቨርፑል በአንፊልድ ቶተናምን 1-0 በማሸነፍ 4 ጨዋታዎች እየቀሩ የፕሪሚየር ሊጉን ዋንጫ ማሳካት ይችላል አሁንም እንግዲህ ተመሳሳይ ነገር ነው የሚታየው ያለው ዛሬም እንግዲህ ሊቨርፑል የሚያሸንፍ ከሆነ 4 ጨዋታዎች እየቀሩት ፕሪሚየር ሊጉን ማሸነፉን የሚያረጋግጥበት ጨዋታ ይሆናል ሌላኛው ደግሞ በ1981-82 በቦፕስሊ እየተመሩ እንግዲህ ቶተናሞችን 3-1 በሆነ ውጤት በማሸነፍ እንግዲህ የ1982 የፕሪሚየር ሊግ ዋንጫ ማሸነፋቸውን ማረጋገጥ ይችላልና ያሁኑ እንግዲህ ለሶስተኛ ጊዜ የሚሆን ይሆናል በተጨማሪም ደግሞ ዛሬ ዋንጫውን ማንሳታችንን የምናረጋግጥ ከሆነ እንግዲህ ለ12ኛ ጊዜ ይሆናል በአንፊልድ ተጫውተን እንግዲህ ፕሪሚየር ሊጉን ማሸነፋችንን ያረጋግጥንበት ጊዜ ማለት ነው እስካሁን እንግዲህ 19 ጊዜ ፕሪሚየር ሊጉን ማንሳት ይችላልናል ከነዚህ 19ኞቹ እንግዲህ 11ዱን በአንፊልድ ተጫውተን በራሳችን ነው እድላችንን መወሰን ቻለው በሌሎች አይደለም አሁን ለምሳሌ የ19ኛው ዋንጫ በመናነሳበት ሰዓት እንግዲህ በ1920 የውድድር ዘመን ላይ እንግዲህ ቼልሲና ሲቲ ተጫውቶ እንግዲህ ቼልሲ በማሸነፉ ምክንያት ነበር ሊቨርፑል ዋንጫውን ማሳካት የቻለው አሁን ግን ዛሬ ተጫውተን ቶተናሞችን ነጥብ ተጋርተን ወይ አሸንፈን በመውጣት እንግዲህ የራሳችን እድል በራሳችን የምንወስንበት አጋጣሚ ይሆናል ማለት ነው ይሄም እንግዲህ ለ12ኛ ጊዜ ይሆናል እንግዲህ በዚህ ጨዋታ በፊት እንግዲህ ቨርጂል ቫን ዳይክ የሰጠው አስተያየት አለ one more push ብሏል ዛሬ እንግዲህ በጣም ወሳኝ ጨዋታ ነውና ዛሬ በዚህ ወሳኝ ጨዋታ ላይ እንግዲህ ሁሉም ሰው ቀይ ለብሶ እንዲመጣ እፈልጋለሁ አንፊልድን የቀይ ባህር እናድርጋት በጣም ድንቅ የሚባል እንድንጋፍ ከናንተ እንፈልጋለን በጣም ኢንጆይ እንድታደርጉት በትልቅ ሞራል እንድደግፉን ተጋግዘንም ይህንን ዋንጫ እንድናሸንፍ እንፈልጋለን ብሏልና ዛሬ እንግዲህ ከሊቨርፑል ደጋፊዎች በጣም ከፍተኛ ለየት ያለ ድጋፍ ድባብ ይኖራል ተብሎ ነው የሚጠበቀው ምክንያቱም እንግዲህ ዛሬ ከ35 ዓመት በኋላ እንግዲህ ከደጋፊው ጋር በመሆን አንድ ላይ ዋንጫውን ማሸነፋችንን የምናረጋግጥበት ጊዜ ስለሆነ ማለት ነው 2019-20 ላይ እንግዲህ ያለ ደጋፊ ነው ሊቨርፑል ዋንጫውን ማሳካት የቻለው አሁን ግን በደጋፊው ፊት ስለሆነ እንግዲህ ለየት ያለ ደባብ ይሆናል ተብሎ ነው የሚጠበቀው እንደሚታወቀው እንግዲህ ዛሬ ሊቨርፑል ዋንጫውን ማንሳቱን ቢያረጋግጥም ዛሬ ዋንጫ አይሰጠውም ዋንጫውን የሚወስደው እንግዲህ የመጨረሻው ጨዋታ ላይ ከክሪስታል ፓላስ ጋር በሚደረገው ጨዋታ ላይ ነው የሚሆነውና ዛሬ ግን ዋንጫውን ማሸነፉን የሚያረጋግጥበት ስለሆነ ትልቅ ጨዋታ ነው የሚሆነው እንደውም አንዳንድ የቶተናም ደጋፊዎች ራሱ የመግቢያ ትኬታቸውን ለሊቨርፑል ደጋፊዎች እየሸጡ ነው የሚገኙት እንደዚሁም ደግሞ የሊቨርፑል ደጋፊዎች ራሱ አንዳንዶቹ እየሸጡ ነው የሚገኙት በጣም በውድ ዋጋ እየተሸጠ ነው የሚገኙ ምክንያቱም ዛሬ ልዩ ቀን ስለሆነ ማለት ነውና በጣም ትልቅ ጨዋታ ነው የሚሆነው በመጨረሻም እንግዲህ ግምታው ያሰላልፉን እንመልከተና ይሄንን ፕሮግራም የምናበቃ ይሆናል ዛሬ እንግዲህ በጣም አስቸጋሪ ነው የሚሆነው ምክንያቱም እንግዲህ በዛሬው ጨዋታ ላይ ሁሉም መጫወት ይፈልጋሉና አሰልጣኙ እንግዲህ ከባድ ውሳኔ ነው የሚጠብቅበት ነገር ግን በበረኛ ላይ ግን ያን ያህል ትልቅ ውሳኔ አይኖርም ተብሎ ነው የሚጠበቀው ዛሬ በበረኛ ላይ እንግዲህ አሊሰን ቤከር ይጀምራል ተብሎ ነው የሚጠበቀው ምናልባትም እንግዲህ ዛሬ ዋና የሚባሉትን ተጫዋቾች ልንመለከታቸው የምንችልበት ሁኔታ አለ አሁን ለምሳሌ ተከላካይ ላይ ከተመለከተን እንግዲህ አራቱንም ተከላካዮች ስንመለከታቸው አርኖልድ ኮናቴ ቨርጂል ቫን ዳይክና ሮበርትሰን
ሮበርትሰን ይሰለፋሉ ተብሎ ነው የሚጠበቀው ሮበርትሰን እንግዲህ በባለፈው ጨዋታ ላይ መጫወት አልቻለም ሲሚካስ ነበር የገባው ስለዚህ ዛሬ በደንብ አርፎ ነው የሚመጣው እንደዚሁም ትሬንት አሌክሳንደር አርኖልድ እንግዲህ በባለፈው ከሌስተር ጋር በተደረገው ጨዋታ እንግዲህ ተቀይሮ በመግባት ጎል አስቆጥሮ አሸንፈን እንድንወጣ አድርጎናል እና አሁን ከጉዳት ስለተመለሰ እንግዲህ ምናልባትም ፈርስት ሃፍ ላይ እሱ ገብቶ ሰከንድ ሃፍ ላይ ብራድሊ ልንመለከት የምንችልበት ሁኔታ አለ ምክንያቱም እንግዲህ ዘንድሮ እዚህ ቦታ ለመድረሳችን እሱም ከፍተኛ አስተዋጽኦ ስላደረገ ማለት ነው ኮናቴና ቨርጂል ቫን ዳይክ ግን ያን ያህል አዲስ ነገር አይደለም ዘንድሮ እንግዲህ ሁለቱ በጣም ድንቅ የሚባልን ጥምረት እያሳዩ ነው የሚገኙት ዛሬም በዛው ላይ ይቀጥላሉ ተብሎ ነው የሚጠበቀው የመሃል ተጫዋቾችን ስንመለከት ደብል ፒቮት ላይ ግራቨንበርችና ማካሊስተር ይጀምራሉ ተብሎ ነው የሚጠበቀው ሁለቱም እንግዲህ ዘንድሮ በጣም ድንቅ የሚባሉ ተጫዋቾች ናቸው ሞር ግራቨንበርች ተወራለት እንጂ ማካሊስተር ራሱ ያልተወራለት በጣም ጀግና የሚባል ተጫዋች ነው ዛሬም እንግዲህ በዚሁ አሰላለፍ ይቀጥላሉ ተብሎ ነው የሚጠበቀው በ10 ቁጥር ቦታ ላይ እንግዲህ ለመወሰን ትንሽ አስቸጋሪ ነው ምክንያቱም ሳቡዝ ላይም ከርቲሽንስ ምዛ ቦታ ላይ ሲጫወቱ ተመልክተናቸዋል ኤሊየትም ሲጫወቱ ተመልክተናቸዋል ባለፈው እንግዲህ ሳቡዝ ላይ 71 ደቂቃዎችን መጫወት ይችላል ከዛ በኋላ እንግዲህ በኤሊየት ተቀይሮ መውጣት ይችላል ከርቲሽንስ የዛኔ እንግዲህ ምንም ደቂቃ አልተጫወተም ማለት እንችላለን 90ኛው ደቂቃ ላይ ነው እንግዲህ ተቀይሮ እየገባውና ምናልባትም እንግዲህ ዛሬ የመጫወቻው እድል ሊሰጡት የሚችሉበት ሁኔታ ላይ ዛኔ እንግዲህ እንደተመለከትነው ከሆነ በጣም ተበሳጭቶ ተመልክተናል ምናልባት ዛሬ እድሉን ተሰጥቶት እንግዲህ ለየት ያለ ታሪክ ይሰራል ተብሎ ነው የሚጠበቀው የፊት ለፊት መስመሩን ስንመለከት እንግዲህ በቀኝ ክንፍ ላይ ዛሬ መሐመድ ሳላህ ይጀምራል ምክንያቱም እንግዲህ ዘንድሮ በጣም ድንቅ የሚባል ተጫዋች መሆኑን እንግዲህ እየተመለከተን ነው የምንገኘው ሊቨርፑል እዚህ ለመድረሱ እንግዲህ በጣም ከፍተኛ የሚባለውን ድርሻ ተወጥቷል ምክንያቱም ብዙ ጎሎችን እያስቆጠረ ነው የሚገኘው በፕሪሚየር ሊጉም እንግዲህ ከፍተኛ ግብ አስቆጣሪነትን እየመራ ነው የሚገኘው በአሲስትም እንደዚሁ እየመራ ነው የሚገኘውና አሁንም እንግዲህ ይሄንን ነገር ያስቀጥላል ተብሎ ይጠበቃል በግራ መስመር ላይ ደግሞ ዛሬም ኮዲ ጋክፖ ይገባል ብዬ ነው ማስበው ቅድም እንዳልኳችሁ እንግዲህ ምናልባትም ዘንድሮ እዚህ ቦታ ለመድረሳችን ትልቁን አስተዋጽኦን የወሰዱትን ተጫዋቾች ምናልባትም ሊያሰልፉ ይችላሉ በመጀመሪያ በቋሚ አሰላለፍ ላይ ብዬ ነው የማስበውና ኮዲ ጋክፖም እንግዲህ ከፍተኛ የሚባል አስተዋጽኦን ማድረግ ይችላል ስለዚህም በዛ ቦታ ላይ ይጀምራል 9 ቁጥር ቦታ ላይ ደግሞ ሉዊስ ዲያዝ ይጀምራል ብዬ ነው የማስበው ምክንያቱም እሱም ዘንድሮ በጣም ብዙ የሚባል አስተዋጽኦ ማድረግ ይችላል ዲያጎ ጆታም አስተዋጽኦ አድርጓል ነገር ግን ደግሞ ብዙ ጊዜያቱን በጉዳት ነው ያሳለፈውና ምናልባትም እንግዲህ እነዚህ ተጫዋቾች እዚህ ቦታ ለመድረሳችን ከፍተኛውን ድርሻ ስለተወጡ እንግዲህ ዛሬ በዚህ ክብር ላይ እንግዲህ በቋሚ አሰላለፍ ውስጥ ይጀምራሉ ብዬ ነው የማስበው የናንተ ግምታዊ አሰላለፍ በጨዋታው ዙሪያ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ ለአሁን እዚህ ላይ በቃው ሰብስክራይብ ላይ ሼር ማድረግ እንዳትረሱ በቀጣይ በሌላ እስከምንገናኝ ድረስ ምናልባትም ከዋንጫ ጋር ማለት ነው እዚህ ላይ በቃው ቻው